የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ ኅብረት ከሁላችን ጋር ይሁንና የተወደዳችሁ ክርስቲያኖች አባቶች፣ እናቶች፣ ወንድሞች እና እህቶች በእግዚአብሔር ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ልዑልና ኃያል አምላካችን እግዚአብሔር በምሕረቱ በቸርነቱ ጠብቆና መግቦ እስከዚህ ዕለትና ሰዓት ስላደረሰን ክብር ምስጋና ለስሙ ይሁን። ቀሪውን ጊዜያችን እንዲባርክልን መልካም ፈቃዱ ይሆንልን። በመከራ በችግር በስቃይና በአስጨናቂ ሁኔታ ያለውን ሀገራችንና ዓለማችን በሙሉ እግዚአብሔር አምላክ በምሕረት ኃይሉ ይጎብኝልን። አሜን። እንኳን ለዚህ ለታላቁ ለመጋቢት 5 ለታላቁ ጻድቅ ለአቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍታቸው መታሰቢያ ቀን በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። አሜን። የአባታችን የጻድቁ በረከትና ጸጋ ከሁላችን ጋር ከሀገራችን ከቤተ ክርስቲያናችን ጋር ይሆንልን። እንግዲህ ዛሬው ቀን ለየት ያለ ቀን ነው። በእውነት ታላቁ ጻድቅ አባት የ560 ዓመት የዚህ ዓለም ጉዟቸውን ጀምረው ያጠናቀቁበት ዕለት ነው እና ይህን ታሪክ በተመለከተ በኋላ የደብራችን አስተዳዳሪ መላከመዊ ቀሲስ ልሳነ ወርቅ እንዲሁም የሀገረ ስብከታችን ዋና ስራ አስኪያጅ አጠር አድርገው ያስተምሩናል እና ከኔህ አባት በረከት ሁላችንንም እንዲያሳትፈን ዛሬም በመከራ በችግር በስቃይ ያለችውን ቤተክርስቲያንና ሀገራችን እግዚአብሔር አሁንም በቅዱሳኑ አማካኝነት በቅዱሳን ምልጃ በጻድቁ በገብረ መንፈስ ቅዱስ በተለይም ለኢትዮጵያ አስራት አድርጎ ኢትዮጵያን ሰጥቷቸዋል። ልክ እንደናቱ ለቅድስት ድንግል ለእመቤታችን ኢትዮጵያን አስራት አድርጎ እንደሰጠ ሁሉ ለታላቁ ጻድቅ በትውልድ ግብፃዊ ለሆነው ግን ደግሞ ዛሬን አድርገውና ኢትዮጵያውያን እንዲህ እንደ ዛሬው ሳይሆን ስደተኞችን የምታስጠልል የተቀደሰች ምድር ተብላ ቅዱሳን አባቶች የሚጎርፉባት የሚጎበኙባት የሚኖሩባት ሀገር ነበረችና እኒህ አባት ሀገራችን ኢትዮጵያን ፈልገው መጥተው እንዳልኳችሁ በትውልድ ግብፃዊ ሲሆኑ በኑሮ በዜግነት ደግሞ እንደገና ኢትዮጵያዊ ሆነው ለኢትዮጵያውያን ልዩ በረከትና ጸጋ ያሰጡ አባት ናቸው። እንዳልኳችሁ ወደዚህ ወደ አልሄድም፣ ትምህርቱን በኋላ እንማራለን። በቅድሚያ ግን ከትምህርቱ በፊት ወደ መዝሙሩ ወስዳችኋለሁ። የደብራችን የሰንበት ትምህርት ቤት ወጣቶች እህቶች እና ወንድሞች የምስካየ ኅዙናን መድኃኔዓለም ማለት ነው በፊታችን ቆመው አምላካችን እግዚአብሔርን ለማገልገል ለማመስገን እኛንም ለማገልገል ይገኛሉ። ከነርሱ ጋር አብረን እግዚአብሔርን በዝማሬ እናመስግን።